ኤፍሬም ትላንትና ባደረከው ነገር ተመችቶኛል። እግዚአብሔርን በጣም ጎበዝ ነህ፣ በርታ፣ በዛው ጠንከር በል። ሩታም ትላንት ከአብርሃም ጋር ያደረግሽው ነገር በቃ ወዳጅነት ጥሩ ነው። እግዚአብሔር የሚወደውን ስራ እየሰራች ነው። ሩታዬ በርቺ፣ ጎበዝ ነሽ። ኤፍሬም ግን እባክህ አሁንም ቢሆን ከሩታ ጎን ቆምልኝ አደራ። የማስፈልግ ነገር ካለ እኔም ተጨማሪ አዲስ አበባ ልመጣ እችላለሁ፣ ደውልልኝ እባክህ። ሩታን አደራ፣ ሩታን ጠብቅልኝ። ሰላም ሰላም ሰላም፣ እንዴት ናችሁ ያሹ ፋሚሊዎች እና የግሬስ የጨረቃ ፋሚሊዎች? ሁላችሁንም በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ያለሁ እግዚአብሔር ይመስገን። እና ትላንትና ያው የመጣሁት ያው በሩታና በአብርሃም ጉዳይ ነው። ትላንትና ሩታ እህታችን በጣም ኮርቼብሻለሁ። መብራን የምሬን በጣም 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 ኮርቼብሻለሁ። አስደስተሽኛል። በቃ እንደዚህ ነው ሴት ልጅ በቃ ብልህ ነች የሚባለው ለዚህ ነው። በቃ ገብቶሻል ሩታዬ። ትላንትና ወንድሜ ትንሽ እምቢ ቢልም አሻፈረኝ ቢልም አልቀበልም ቢል ስጦታውን አልፈልግም ቢል እንኳን አይፈረድበትም በዚህ ሰዓት። ለምን ያው ያለበት ሁኔታ ሩታ ትረጂዋለሽ፣ ታውቂያለሽ። ያለበት ሁኔታ ትክክል አይደለም፣ ያለበት ኮንዲሽን ደግሞ ትክክል አይደለም። ለዛ ነው ወንድሜ እንጂ አብርሃም ስጦታውን አልቀበልም ያለሽ ያው ስለፈራ ነው። ከጀርባ ያለውን ነገር ታውቂያለሽ። ከሌላ ከሄርሜላ ጋር የትዳር መስርቶ እየኖረ ነው። ቀስ በቀስ ግን እመኝኝ አትመኝኝም ቀስ በቀስ ያው ይመጣል ወደ ቤቱ፣ መምጣቱ አይቀርም። እግዚአብሔርን የምሬ ነው። እኔ ትላንትና አኩርተሽኛል ሩታ፣ መድኃኒዓለምን አኩርተሽኛል። በቃ ትክክለኛ እውነተኛው እህቴ ነሽ። በቃ አኩርተሽኛል። እኔ ትላንት ኮርቼብሻለሁ። ምን ያህል ሰው እንደሚቃጠል፣ ምን ያህል ሰው እንደሚያብድ፣ ሩታ ስጦታ ሰጠችው ብሎ ምን ያህል ሰው እንደሚቀና የትላንትናውን ቀን መቼም የማረሰው። እግዚአብሔርን ሩታ አኩርተሽኛል። ትላንትና ኮርቼብሻለሁ። በጣም ትለያለሽ። በቃ ጀግና ነሽ። ማርያምን እኔ ለዚህ ነው የምወድሽ ሩታ። በቃ አንቺ ብትጎጂም በብዙ ሰዎች ብትገፊም፣ ብዙ ሰዎች ቢያቆስሉሽም፣ ብዙ ሰዎች ቢጎዱሽም ገብቶሻል። አንቺ ግን ጠንካራ መሆንሽን ትላንትና አስመስክረሻል። በቃ ዓለም አይቶታል ይሄን ቪዲዮ። እግዚአብሔርን የምሬ ነው። ትላንትና በትላንትናው ነገር ኮርቼብሻለሁ። በቃ በጣም ትለያለሽ የኔ እህት፣ ጀግና ነሽ፣ በርቺ። አብርሃም ግን ምንም ወንድሜ ብትሆንም ግን እኔ አሁንም ቢሆን ከሩታ ነኝ። ገብቶሃል። ትላንትና ስጦታ ስትሰጥ አልቀበልም ማለት አልነበረብህም። እሺ ብለህ ምን ችግር አለው? እሺ ብለህ አንገትህ ላይ ብታረግልህ ምን ችግር አለው? ከዛ ከደበረ ወደ ቤት ስትሄድ አውልቃ ኪስ ላይ ታረጋለህ። ምን ችግር አለው? እዛ ጋር በህዝብ ፊት ከምታሳፍራት አልቀበልም ለምን ትላታለህ? በእርግጥ ፈርተህ እንደሆነ አውቃለሁ፣ ይገባኛል። ሄርሜላ የሆነ ነገር ትለኛለች፣ ኬታ መጣው ትለኛለች ምናምን ነገር ብለህ እንደሆነ እንደ ሰጋ ምናምን ነገር ገብቶኛል። አዎ ማናችንም እንሰጋለን። ግን ቢሆንም ሩታ ማለት የቀድሞ ፍቅረኛ፣ የትዳር አጋር፣ ህይወት አጋር፣ ተክሻ መከታ እንደሆነች ታውቃለህ አይደል? እሷ ግን ያ ሁሉ በደል ደርሶባት ያ ሁሉ መከራ ተቋቁማ ያ ሁሉ ችግር ተፈትና ያ ሁሉ ስቃይ በልታ ዛሬ ላይ ገብቷል ብቸኛ መሆኗን እያወቅ ቢያንስ እንኳን ብቸኝነት እንዳይሰማት ከጎኗ እንደሆንክ ረዳቷ፣ አጋሯ፣ ተክሿ፣ መከቷ እንደሆንክ የሰጠችህን ስጦታ አመሰግናለሁ የኔ ውድ እህት ብለህ ማለት ነው። ፍቅረኛውን ተውና የኔ ውድ እህት አመሰግናለሁ ይህን ነገር ስላሰብሽልኝ ስላደረግሽልኝ ብለህ አንገት ላይ ስታረግልህ መቀበል ነበረብህ ትላንትና። የምሬን ወንድሜ። የሆነ በቃ አለ አይደል፣ እኔ ውስጤ ትንሽ ከንክኖኝ ነው ይሄንን ነገር ዛሬ ቪዲዮ ልሰራ የቻልኩት። ከነከነኝ። ለምን አንተ እዛ ጋር አንተ ብትሆንስ አንተ ስጦታ ለሷ ብትሰጣት እምቢ ትልሃለች? አትልህም ሩታ። የምሬን ነው። በቃ ምንም ቢሆን ገብቶሃል። አጋር ነበረች፣ ተክሻ ነበረች፣ ጓደኛ ነበረች፣ እህት ነበረች፣ እናት ነበረች። ወልዳለች እኮ አይደል? ሁሉ ነገሮች እኮ ነው። ሴት ልጅ ማለት እህት፣ እናት፣ ሚስት፣ ተክሻ ብዙ ነገር ነች ሴት ልጅ ማለት። ገብቶሃል። አንተ ልክ እንደ እህት ትላንትና አሁን ለምሳሌ አብራችሁ ነበራችሁ። አዎ በቃ ሳይሆን ቀረ ተለያያችሁ አይደል?
አንተም የራስን አጋር ይዘሃል። እሷም ብቸኛም ብትሆንም ለጊዜው ነው። እግዚአብሔር አምላክ ፈቅዶ አንድ ላይ የምትሆኑበት ቀን ይመጣል። ማርያምን እኔ ትላንትና እንደውም ሩታ ደውላልኝ ነበረ። ይሄን ግን ለመናገር አልፈለኩም። የምሬ ነው። እንደውም እኔ ምን አልኳት መሰላችሁ? አንድ እስቲ ለወንድማችን አንድ ስጦታ ስጪው፣ በቃ ስጦታ የሆነ ነገር ስጪውና እመኝኝ ማተመኝኝ ቢቀበል ይሻል ነበር ያልኳት። ግን ሳትቀበላ ስለቀረ ትንሽ አመመኝ። እኔ የምሬ ነው። ትንሽ በቃ ከነከነኝ። ለምን በቃ አለ አይደለ መቀበል ነበረብህ። ለምን አንተ በህዝብ ፊት ያ ሁሉ በህዝብ ፊት ምናምን ነገር አልቀበልም ስላልካት ቅር ብሏታል አብርሃም። የምሬን ነው። በቃ የሆነ አለ አይደለ የሆነ ስጦታ ስጣትና ካሳት። ማርያምን የምሬን ነው። በቃ ትንሽ ደብሯታል ሩታ። ውስጧ ላይ ድብርት አይቻለኝ፣ ውስጧ ላይ ፍርሃት አይቻለኝ። ያ መሆን አልነበረበትም። አሁን በዚህ ሰዓት ማንም እንደሌላ ታውቃለህ፣ ከጎኗ ማንም እንደሌላ ታውቃለህ። በእርግጥ ልጇ ብቻ ነው ከጎኗ ያለው፣ ገብቷል። አንተ ደግሞ በሰው ተከባል፣ በሄርሜላ በጓደኞች ምናምን ተከባል። አብርሃም ኤፍሬም ወንድም አጠገብ ነው፣ እሷ እዛ ጋር ማንም የላትም። በቃ ይሆን አለ አይደለ ስጦታ ስጣትና ካሳት። በቃ እቺ ልጅ መካስ ትፈልጋለች። የትላንትናው አልቀበልም ስላልክ ትንሽ አመመኝ፣ በቃ አናደደኝ። ለምን እንደዛ ታረጋለህ እንዴ? ሩታ ማለት እኮ ለአንተ ብዙ ነገር መስዋዕትነት ከፍላለች። ከጎን ቆማ መስዋዕትነት የከፈለችልህ እህታችን ልጅ ገብቷል። አንተ ግን ትላንትና ያንን ስጦታ አልቀበልም ስላልክ ትንሽ አማረረኝ፣ አናደደኝ። በቃ አናደደኝ፣ በጣም ተናድጄ ባለ ወንድሜ። አሁንም አረፈደም፣ ተመለስ። እመኑኝም አትመኑኝም ፋሚሊዎቼ፣ እኔ እመኑኝም አትመኑኝም ውሸት አልናገርም፣ እውነት ነው የምናገረው። ሩታና አብርሃም አንድ ላይ ይሆናሉ። መብራን እመኑኝ፣ አንድ ላይ ይሆናሉ። ይመጣል፣ አብርሃም ይመጣል። እኔ ሄርሜላን አላምናትም። እስካሁን ሌላ ወንድ ምናምን ሳትጠብስ አትቀርም። በቃ የሆነ ፍንጭ ሰምቻለሁ። አብርሃም ወደ ቤቱ ይመለሳል። በቃ ሰምቻለሁ። ትናንት የሆነ ነገር ሰው ደውሎልኝ በቃ አቤል ቢያስቀይመኝ ምናምን ደውሎ የሆነ ሚስጥር ነግሮኛል። ግን አሁን አልነግራችሁ። ሚስጥሩን ቆይ እራሳችሁ ያወጡታል። እኔ አሁን የምሬ ነው የምነግራችሁ። አብርሃም ወደ ቤቱ ይመለሳል። በቃ ይመለሳል። አረፈደበትም። እናስታርቃችኋለን። እኔ አሁንም ቢሆን ከአብርሽ ከሩታ ጎን ነኝ። ኤፍሬም ትላንትና የሆነ ነገር ብሎኝ ነበረ። እሱንም እነግራችኋለሁ። ገብቷችኋል? በቃ አንድ ላይ ሊታረቁ መሆኑን የሆነ ኢንፎርሜሽን ምናምን ሰምቻለሁ። የኔ ደስታ ነው። ገብቷችኋል? እኔ እደሰታለሁ። ለምን ሰው ሲለያዩ ማየት አልፈልግም። ሰው አንድ ላይ ሲሆን ማየት ፈልጋለሁ። ገብቷችኋል? የሰው መለየት አያስደስተኝም። የሩታ ከአብርሃም መለየት ያሳምመኛል። እስከዛሬ ድረስ ክፍተት መፍጠራቸው ያናድደኛል። አሁን ግን ሩታ እያስተካከለችው ቀስ በቀስ ይመጣል። አብርሃም ወደ ቤቱ ይመለሳል። የዘውትር ምኞቴ ነው። ጸሎቱ ሰምቶ የተሳልኩ ስለት ለማስገባት ጊዜው ቅርብ ነው። በቃ አብርሃምና ሩታ አንድ ላይ እንዲሆኑ ከዚህ በፊት በሰራውላችሁ ቪዲዮ አያታችኋል። ስለት ተስያለሁ። ገብርኤል አያሳፍረኝም። እንመልሳቸዋለን። በቃ ይመለሳሉ። እኔ ለአንዴና ለመጨረሻ ጊዜ አብርሃም ጋር እደውልለትና በቃ ተመለስ ወደ ቤት፣ ማንም ሳያዋጣ ምናምን ብዬ እናገረዋለሁ። እኔ ይረዳኛል። ባይዘው እንደ ሌሎቹ አይደለም። ገብቷቸዋል። ማጋጠር አልወድም። የሰው ትዳር መበጥበጥ አልፈልግም። የሰው ደስታ መመኝ ሰው ነኝ። ሰው ሲከፋው ይከፋኛል፣ ሰው ሲደላው ይደላኛል። ገብቷቸዋል። እኔ ማለት እንደዚህ አይነት ሰው ነኝ። በቃ እኔ አሁን አብርሃም እደውልለታለሁ። ምን እንደሚለኝ አብረን እንሰማለን። በቀጣይ ቪዲዮ አብርሃም ጋር ደውዬ አሳውቃችኋለሁ። በቃ ወደ ቤቱ እንዲመለስ እመክረዋለሁ። ለአንዴና ለመጨረሻ ጊዜ እታገላለሁ። እግዚአብሔርን የምሬን ነው። እኔ አብርሃም በጣም ነው የምወደው፣ በጣም ነው የማከብረው። እሱም ልክ በጣም ነው የሚወደኝ፣ በጣም ነው የሚያከብረኝ። በስራዬ ይኮራል፣ በማንነቴ ይኮራል። ስለዚህ እንደዚህ አይነት ወንድም የሆነ ጥያቄ ብጠይቀው እንደማያሳፍረኝ ተስፋ አደርጋለሁ። መብራና በቃ እደውልለታለሁ፣ አሳውቃችኋለሁ። እና ትላንትና ትንሽ ቢያበሳጨኝም ያው ባንዲ ስጦታ መቀበል ሊያናድደው ሊከፋው ይችላል። ግን ሩታ ግን እንደዚህ ያደረገችው ለምንድን ነው? ስጦታ የሰጠችው ግማሾቻችሁ ቀስ በቀስ ወደ ራሱ ትመልሰዋለች። ባሏ አይደለ፣ አጋሯ አይደለ፣ ተከሻው አይደለ፣ መከተው አይደለ፣ ትመልሰዋለች። በኮሜንት ብዙ ኮሜንቶች ናምበብ ያለው ይመለሳል። አብርሃም ይመለሳል፣ ወደ ቤቱ ይገባል። ምንም አታመጡም። የዛኔ ከአብርሃም ጎን ሆናችሁ አሻም ገዳሚ ስትሉ አብርሃምን
ከሚስቱ ጋር እንዲፋታ ያደረጋችሁ ብዙ ሰዎች አላችሁ። ለእናንተ ልቦና ይስጣችሁ። መቼም በቃ እኔ አብርሃም ይቅር ቢላችሁ እኔ ይቅር አላችሁ። በሰው ትዳር በሰው ህይወት መበጥበጥ የሰው ትዳር ማበላሸት ለእናንተ የሚያስደስታችሁ ነገር ከሆነ እግዚአብሔር ይቅር ይበላችሁ። እኔ ግን ይቅር አላችሁ። የምሬ ነው የምላችሁ። በጣም አስደብራችሁኛል። ገብቷችኋል? ሩታ በጣም ተከፍታለች። አሁን በዚህ ሰዓት ማን ያስፈልጋታል? ሩታ አጋር ያስፈልጋታል። በዚህ ሰዓት ተክሽ ያስፈልጋታል። ሩታ በዚህ ሰዓት ከጎኗ የሚቆም ሰው ያስፈልጋታል። ሩታ ማንም የላትም። ከአብርሽ ጋር ግን ብዙ ሰው አለ። እነ ኤፍሬም አሉ፣ እነ ሄርሜላ አለች፣ አንድ ዳኒ የሚባል ልጅ አለ። ብዙ ሰዎች አሉ ከአብርሃም ጋር። ግን ከሩታ ጎን ግን ማንም የለም። ማን አለ? ክርስቶስ አለ፣ እግዚአብሔር አለ። ከሩታ ጎን ማንም የላትም። በዚህ ሰዓት ሰው ያስፈልጋታል። ሩታ በቃ አጋር ያስፈልጋታል፣ ተክሽ ያስፈልጋታል። ሁላችንም አይዞሽ እንበላት። ደጋግ ለሷ የምታስቡ የመዳን ቅመሞች አላችሁ። ለሩታ ብዙ መስዋዕት የምትከፍሉ እህቶቻችን አላችሁ። አሁንም ከጎኗ ቆሙላት። በቃ አሁንም ብቸኛ እንዳልሆነች ንገሯት። ሁሌም ከጎንሽ ነን፣ ሁሌም አለንልሽ በሏት። በቃ ሩታ ሰው ያስፈልጋታል። ሩታ የሚንከባከባት ሰው ያስፈልጋታል። በእርግጥ ወንድ አይደለም ያስፈልጋት ሩታ። እኔ ጥንካሬዋን አይቻሉኝ፣ የሩታ ጥንካሬ አይቻሉኝ። ሩታ ምን ያህል ጀግናና ምን ያህል ጠንካራ መሆኗን አይቻለሁ። እስከ ዛሬ ድረስ በምትሰራው ቪዲዮ ለእናንተ በምታሳየው አቋም ተመችቶኛል። ሩታ ያለችበት ሁኔታ እኔ እግዚአብሔርን በጣም ወድጄላታለሁ። በቃ ትችላለች ሩታ። አሁንም ከጎኗ እንቆምላት፣ አለንልሽ እንበላት። በጸሎት አስቧት የመዳም ቅመሞች። እግዚአብሔርን ሩታ በጣም በቃ በፍቅር የተጎዳች እህታችን ነች። አሁን እዛ ጋር የሆነ አቤል የሰራው ስራ ደስታ የሰሩት ስራ ከአጠገቡ የነበሩ ሰዎች የሚሰሩት አሻጥር እነ ዳኒ የሚባል ሰይጣን የሰራው ስራ ምናምን ነገር ተገቢ አይደለም። ዳኒ ሩታን ይቅርታ ሳትጠይቃት የራስህ ህይወት ብትመራ ትርጉም የለውም። በቃ ይቅርታ ጠይቋት። እነ ዳኒ እነ አቤል እነ ደስታ አሁንም በድጋሚም ቢሆን ሩታን ይቅርታ ጠይቋት። ሩታን ይቅርታ ሳይጠይቅ የራሴ ህይወት እመራለሁ፣ የራሴን ፍቅር አደራጃለሁ፣ የራሴን ስራ እሰራለሁ ብላችሁ የምታስቡ ሰዎች ካላችሁ እመኑኝ አትመኑኝም የሴት ልጅ እንባ ወድቆ አይወርቅም። እመኑኝ ትንከራተታላችሁ። በሷ ላይ የሰራችሁት ግፍ በእናንተ ይደርስባችኋል። እመኑኝም አትመኑኝም። አሁን መጀመሪያ እናንተ ምንድነው ይቅርታ ጠይቁ። እግዚአብሔርን ይቅርታ ጠይቁ። በቃ ይቅር መባባል እግዚአብሔር የሚወደው ስራ ነው። ማርያምን የምሬ ነው። በቃ ይቅርታ ጠይቋት። ሩታ ተበድላለች። ሩታ በጣም ተከፍታለች። ሩታ በጣም አልቅሳለች። ይቅርታ ጠይቋት ሁላችሁ። እና እኔ ማለት የፈለኩት በቃ ሁላችንም ከሩታ ጎን እንቆም እና በረታታት፣ አለንልሽ እንበላት። ማንም ሰው ሊጎዳት አልፈልግም። በቃ ማንም ሰው እንዲበድላት እንዲጎዳት አልፈልግም። ገብቷችኋል? እኔ ሁሌም ቢሆን ከተገፋች ከተጎዳች እህቴ ጎን ነኝ፣ ከሩታ ጎን ነኝ። ሁሌም ሩታ አለሁልሽ፣ እኔ ከጎንሽ ነኝ፣ ወንድምሽ። እኔ ካስፈለኩሽ ደውይልኝ፣ አዲስ አበባ እመጣለሁ። ማርያምን የምሬ ነው። በቃ እኔ ያንቺ ደስታ ማየት ሁሌም የዘውትር ምኞቴ ነው። ደስታሽ ያስደስተኛል። ስትከፊ ማየት አልፈልግም። ለሰከንድ እንኳን ስታዝኝ ማየት አልፈልግም። ሩታ ጠንካራ ሴት እንደሆንሽ ይገባኛል። ጸሎት አድርጊ፣ በጸሎትሽ ጎበዝ ሁኚልኝ እናቴ። በጣም እወድሻለሁ። በጣም የማከብርሽ እህቴ ነሽ። ሁላችንም ከሩታ ጎን እንቁም እባካችሁ። ያው እንደነገርኳችሁ ነገ አብርሃም ጋር ደውዬ እንቅጩን እጠይቀዋለሁ። ከሩታ ጎን መሆን አለበት አብርሃም። በቃ እመነኝ ወንድሜ፣ ከሩታ ጎን ሆነ። በጣም አታሳዝነ እናቴ ትሙት። ትላንትና እንባዋ ለማልቀስ ስጦታውን አልቀበልም ስትል እንባዋ ለማልቀስ ተናንቋት አልኩ። እግዚአብሔርን እስቲ ሁላችሁም ቪዲዮውን አይታችሁታል? ሁሉም እስከ መጨረሻ አይታችሁታል? እንባዋ ተናንቋት ነበር ማርያምን። እኔ ግን እንባ ወጥሮኛል ትላንትና። በቃ ምን አለ አንድ ላይ ቢሆኑ፣ አረ እግዚአብሔር ሆይ አንድ ላይ አስታርቃቸው እያልኩ ውስጤን እንትን ስል ነበር። እግዚአብሔርን በቃ የራሴ ምኞት ነው የምነግራችሁ። ምን አለ አንድ ላይ ቢሆኑ ባይለያዩ። ምን አለ አሁንም እኮ ጊዜው አረፈደ፣ አንድ ላይ ቢሆኑ ብዬ ውስጤ ተመኘ። እግዚአብሔርን ትላንትና በጣም ደስ ብሎኛል ሩታ ባደረግሽው ነገር። አሁንም በርችልኝ።
እግዚአብሔር ከጎንሽ ነው። ሰው ቢርቅ ሰው ቢሄድ ሰው ይመጣል። ገብቶሻል? አሁን ብቸኝነት ሊሰማሽ ይችላል። አብርሃም ወደ ቤቱ ይመለሳል። በቃ አንቺ ምንድነው ካንቺ ጋር አሁን እኔ ላንቺ መምከር የምፈልገው ነገር ጽናት ይኖርሽ። አብርሃም ይመለሳል። በቃ ወንድ ልጅ እኮ ይታለላል፣ በብዙ ነገሮች ይታለላል። ሩታ በቃ እንደዚህ ስጦታ እየገዛሽ ስጪው፣ እየደወልሽ ዛሬ እስቲ ሻይ ቡና ለጋብዝ በይው ምናምን ነገር። ወንድ ልጅ ሞኝ ነው፣ ይታለላል። እናቴ ትሙት ይታለላል ወንድ ልጅ። እንደዛ በይው እና ሁላችሁም ይሄንን ቪዲዮ ለሩታ አድርሱላት። እኔ እንደምወዳት እኔ እንደማከብራት እንደምሳሳላት ውድ እህቴ ስለሆነች ማለት ነው። እና ሁላችንም ከሩታ ጎን እንድንቆም ይሄንን ቪዲዮ ለሩታ በማድረስ ሼር በማድረግ እስከ መጨረሻ በማየት ላይክ በማድረግ እንዲሁም አካውንቱን ሰብስክራይብ በማድረግ እኔን ማበረታቱኝ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሁንላችሁ። እስከ ነገ ቸር ያሰንብተን።